ምን ነበር? እየፈለግኩ ነበር ዶክተር። ዛሬ ይህ መንገድ ለእኔና ለአንተ መጨረሻችን ነው። እሺ ያሸበብ ብረት 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 ወንድሜ ሰይጣን ተራጉ እንዴ! ይሄማ ሞኝነት ነው። ምን ማለት ነው? ስማ፣ ከዚህ በኋላ ከእህቶቼም ሆነ ከአደይ አጠገብ ላይ አልፈልግም። ቆይ ችግር ምንድን ነው? ትሰማኛለህ ዴቭ? በጣም ደባሪ ሰው ነሽ። እስከ ዛሬ በጣም ብዙ ጊዜ ታግሻለሁ። አሁን ግን የምታገስበት ምንም ምክንያት የለም። እሺ ስማኝ፣ እሺ ብዙ ጊዜ ማስጠንቀቂያ ሰጥቻለሁ። ከዚህ በኋላ አይደለም አይንህን ስምህን እንኳን መስማት አለ። ውስጥ ያለው ቁስል አሁን ከመታኝ በላይ እንዴት እንደሚያማ አንተ አይገባ። ተረጋ እኔ ሁሉንም ነገር የነገርኩ በመሀላችን ምንም አይነት መደባበቅ እንዳይኖር ነው እንጂ እንደዚህ እንድትበሳጭ አልነበረም። አየሽ አደይ፣ አሁንም ስለዛ ዶክተር አንተ እኮ ሳትረዳኝ ነው እንደዚህ እየጮክ ያለው። በመሀከላችን ምንም ነገር የለም እያልኩ ነው። ለዛ ነው አዲዱ የነገረችኝ አይደል? ከየት አምጥታ ነው የነገረችኝ ታዲያ? ዴቭ፣ ይኸው በፈጣሪ ስም እልልሃለሁ ምንም የተለየ ነገር የለም። እሺ በቃ ዴቭ፣ እባክህን እመነኝ። እኔ እኮ ለአንተ ያለኝ ፍቅር በማንም አልተካውም። ስለዚህ እንደዚህ እየተበሳጨ ፍቅራችንና ሰላማችንን አታጥፋው። አደይ፣ እኔ እኮ አንቺን አምንሻለሁ። ያን ዶክተር ግን አላምነው። ምክንያት እየፈለገ ከአንቺ ጋር ይቀራረባል። ይሄን ነገር ደግሞ እኔ አልፈልጉም። ዴቭ፣ አንተ እኮ ለእኔ የተለየ ሰው ነህ። ለአንተ ትልቅ ቦታ አለኝ። ስለዚህ እሱ ደግሞ የፈለገውን ያስብ። በቃ አሁን እንዴትን አጥፎና ተረጋጋ። እሺ በቃ አንቺ ካልሽ። በጣም አመሰግናለሁ የኔ መልካም። አሁን እንዴትን ትተህ እንደ ቀድሞ ፈገግ ስትል ማየት ነው የምፈልገው። ዶክተር፣ በጣም እየተፈታተንከኝ ነው። በአደይ ስለመጣብኝ ዋጋህን ታገኛለህ። በተደጋጋሚ ተው ብያለሁ። አንተ ግን ዴቭ፣ በቃ ልሂድ። እሺ እደውልልሻለሁ። ወዴት ነው የምትሄደው? ወደ ቤት ልሂድ። እሺ በቃ ስትደርስ ደውልልኝ። እሺ አደይ። ቤዛና ዳኒ በስተመጨረሻ ከሀገር ለመውጣት ሲያስቡ አንዱ ደላላ መስሎ እንግዲህ መንገድ ላይ ይጠብቃቸዋል ማለት ነው። እናንተ ወዴት ልትሄዱ ነው? እንዴት ነው እዚህ ጋር ልትቆሙ የቻላችሁት? ለምንድን ነው እዚህ ጋር የቆማችሁት? ብሎ ሲላቸው ቤዛ በጣም ድንግጥ ብላ ተንተባተበች ማለት ነው። ነገር ግን ደላላ አይደለም ማለት ነው። እነሱም ያው እንግዲህ ተበልተዋል። አሊባባን ፈልጌ ነው ብሎ ሲሉ አሊባባ የሚባል ነገር እዚህ አካባቢ የለም። አረብ ሀገር የሚያውቁኝ ደንበኞቼ አሊባባ ነው የሚሉኝ እያለ እነሱን ሊያታልላቸው በጣም ተነስቷል ማለት ነው። እሱም በፈገግታ ደስ ብሎት እንግዲህ እነሱን ለመጠቀም ተነስቷል ማለት ነው። ከዛ ማን ነበር ስምሽ ብሎ ሲል ቤዛ እባላለሁ የተለዋለች። ኦ ቆንጆ ነው ስምሽ፣ እንግዲህ ምን ማድረግ አለብን እያለ ይገኛል ማለት ነው። ዳኒም አጋጣሚ እንግዲህ ምንድነው እኛ እዚህ ጋር ሞኝ ነው የምንመስልክ እንዴ? ለምንድን ነው በስነ ስርዓት የማታናግረን እያለ ይገኛል። ከዛ ዳኒ እንዴ አንተ እያሾፍክ ነው እንዴ? ህይወታችን እኮ አደጋ ላይ ነው የሚገኘው። ለምንድን ነው እንደዚህ የምታወራው እያለ ይገኛል። ከዛ ቤዛን ጠቃቅሶ እሺ አዎ ብሎ በአይናቸው ተጠቃቀሱና ሄደ ማለት ነው። ከዛ ቤዛ ደግሞ ለዳኒ አንተ ቆይ ህይወታችን ልታበላሽ ነው እንዴ? ሁሉም ሰው እኮ ነክቶብናል። ወዴት ራሱ እንደምንሄድ ግራ ገብቶኛል። ሁሉም ሰው ይጠለናል፣ ሁሉም ሰው ደግሞ ይፈርድብናል እያለች ቤዛ ማንም ይረዳን እንደሌለን ታውቂ የለ እንዴ እያለች ለዳኒ ትናገረዋለች ማለት ነው። ዳኒም እሺ በቃ እህቴ ምንም ችግር የለውም እኔ ልሰቃይልሽ እያላትም በስተመጨረሻ አቅፍ ያረጋታል ማለት ነው። እንግዲህ ዳይመንድን በተራው እንዴ ፍቅር እንደዚህ ያደርጋል እንዴ? ያሰክራል፣ ያጠውልጋል እንዴ እያለ ብቻውን እያወራ ይገኛል። ከዛ
ኩኩሻም አንተ ቆይ ከመጣ ጀምሮ በሀሳብ ተውጠካል፣ ምን ሆነክ ነው? ምን ተፈጥሮ ነው? እያለችው ትገኛለች። ከዛ እኔን አይ ዶክተር በጣም በፎንቃ ተይዟል እያላት ይገኛል። ከዛ አሞካል እንዴ ያማል እንዴ ብላ ስትለው እልኩንስ አንቺ ነሽ የታመምሽው እንጂ እኔ አልታመምኩም እያላት ዳይመንድ እየሸወዳት ይገኛል ማለት ነው። ዳይመንድ እንግዲህ በጣም እየፎገረና እያሾፈ የነበረው በኩኩሻ ፍቅር በእግሯ ስር ወድቆ ይገኛል ማለት ነው። ከዛም ደግሞ ኪንጎ የጠፋባት ቅምጥል ምጥት ትላለች። እንግዲህ ቅምጥል ስትመጣ ምን ሆነሽ ነው? ቆይ አንቺ ፈገግታሽ የት ሄዶ ነው እንደዚህ ሆንሽ? ብላ ስትል ያ ኪንጎና እንግዲህ ጥሎኝ ሄደው እያለችም በጣም ተናዳለች ማለት ነው። ከዛ ኪንጎ ለስራ ነው እንጂ ለሌላ ነገር አልሄደም ብሎ ሲላት ዳይመንድ አንተ ደግሞ ዝም በል፣ ሁሌ ለጓደኛክ ትተባበራለህ፣ ለምንድነው ለኔ የማታግዘኝ? እያለችው ትገኛለች። ኩኩሻ ባክሽን ቅምጥል ባክሽም ዝም በይ፣ ለምንድነው ዝም ማትይው? እሱ እኮ ለስራ ነው ሄደው፣ ስራ ነው እንጂ ለክለብ አልወጣም። ምን ሆነሽ ነው እንደዚህ የሚያንጣጣሽም? እያላትም ይገኛል። ኩኩም መልሳ ደግሞ ኧረ እባክህ ጓደኛዬማ እንድታስከፋትም አልፈልግም ብላ ስትል እንግዲህ ቅምጥል ተነስታ ትሄዳለች። ኩኩሻም መለስ ብላ ይህ ጓደኛከም ደግሞ ብታስጠነቅቀው ይሻልካል ብላ ስትል አለብዛት ግን የሚከተለውን ነገር አታውቀውም ብላ ትለዋለች። እና ደግሞ እሱ ምን አደረገ ብሎ ሲል ዳይመንድ እና ታዲያ በሱ የተነሳል እንዴ እንደዚህ የሆነችው እያለችው ትገኛለች ማለት ነው። ዳይመንድ በተራውም ደግሞ ሰው ቆይ እንደዚህ እንዴት ደነዝ ይሆናል እያለ ኩኩሻን እየተናገራት ይገኛል ማለት ነው። እንግዲህ የኔ ቾኮላታ፣ የኔ ኩላሊት፣ የኔ ጭንቅላት አይምሮ አዟሪ እያለ ኩኩሻን እየተናገረ ይገኛል። ዳይመንድ እንግዲህ በተራው በጣም ተናዷል። ዴቭ እንግዲህ ዶክተሩን ፍለጋ እየተራራጠ ይገኛል። ዶክተሩ ላይ ቂም ልበቀልበት እየተራራጠ ይገኛል። አቶ ሆዬም ደግሞ ጸዲ ሞባይል ይዟል እያለ ሞባይሉን ለማንሳትም እየተናደደም እየተከተለው ይገኛል ማለት ነው። እንዴ የሚከተለው ሰው የለ መኪና የለውም እንዴ እያለ ይሄዳል። እንግዲህ ሄዳው ዳይመንድ እንግዲህ በተራው ሆዴ እንደምን አለሽ እኔ እውነት አፈቅርሻለሁ እያለ እየዘፈነ እያለ ኪንጎ ይደርስበታል ማለት ነው። ኪንጎ ሲደርስበት እንዴ ምን ነው ኩኩሻ ቅምጥል እኮ እያበደች ነበረ፣ ምን ሆነክ ነው እስካሁን የቆየከው ብሎ ሲል ኧረ እኔ ምን እቆያለሁ ብለክ ነው? ስራዬንም አጎለኛለሁ በእሷ ምክንያት እሷን አገኛታለሁ ብዬ ቆይቼ ከስራዬም ተሰረስኩኝ። ምን እንደማድረግ አላቅም፣ በማርፈዴ ብቻ አባረሩኝ። እንግዲህ ምን እንደማድረግ አላቅም እያለ ይገኛል። ቅምጥል ብሎ ሲል ቅምጥል እንግዲህ የሌለ ነው የጨሰችው፣ ግን ምን አድርጋት ነው እያለ ዳይመንድ ለኪንጎ ይጠይቀዋል። እና ካለ በሷ ምክንያት ነው እንጂ ሌላ ምን መስሎክ ነው እያላትም እንግዲህ በሷ ምክንያት ነው እንደዚህ የሆንኩት እያለ ኪንጎ ለዳይመንድ እየተናገረው ይገኛል ማለት ነው። እንግዲህ ዳይመንድ በጣም ኪንጎ በጣም ተናዷል ማለት ነው። ዳይመንድ አሁን እኔ የምስቅበትና እማውራበትም ጊዜ የለኝም፣ አንተ አታበሳጨኝ እያለው ይገኛል። ዳይመንድ መለስ ብሎ ዛሬ ባይሳካ ነገ እኮ ይሳካል፣ ለምን ትናደዳለህ? መውደቅም መነሳትም ያለ ነው፣ በንዴት እኮ አይደለም። ነገም ከነገ ወዲያም ሁሉም ነገር ይሳካል፣ አንተ ብቻ ፈገግ በል እያለው ለዳይመንድ ለኪንጎ እየመከረው ይገኛል። እባክህን ተወኝ፣ ሁሉንም ነገሬን እኮ ነው የተነጠቅኩኝ፣ ህይወቴን ነው የተነጠቅኩኝ እያለ ይገኛል። ኪንጎ ደግሞ አንተም ደግሞ ህይወትህ ለዛሬ ብቻ አይደለም ሁሌም ይኖራል ማለት ነው። አንተ ጸጥ ብለህ ለሌላ ቀን ሳታረፍድ ሂድ ማለት ነው። አንድ በሽተኛ ከሕክምና ቤት ወጥቶ ከዛ እሱን ተከትዬ ስወጣ ነው እንደዚህ ያደረገኝ ብሎ ሲላት እሺ በቃ ዶክተር እኔ በቃ ሄጃለሁ ብሎ ይላታል።
ከዛ ዶክተሩ ላንቺ ወይ አዴ አንቺ መሆኑን ብታቂ ኖሮ ምንት ነበረ እያለ ዶክተሩ መለስ ብሎ ራሱን በራሱ መለሰ ማለት ነው። እንግዲህ አሹና አቤ ሮማን ሄለን ቡናውን አፍልታ ጠጥቶ ከጨረሱ በኋላ ወደ ቤት ሄለንን ይዟት ለመሄድ ተዘጋጅቷል ማለት ነው። እንግዲህ ሄለን ሮማን መታባት ጠይቀኝ እኔ ሄጄ ልጠይቃት እትዬንም በዛው ጠይቀሻት ትመጫለሽ እያለ አሹ ሮማንን ሄለንን ይዟት ሊሄድ ነው ማለት ነው። ከዛ ሄለንም ለአቤ በቃ እኔ ከነ ሮማን ጋር ትንሽ ተጫውቼ ልመለስ እያለች ለአቤ ታስፈቅደዋለች ማለት ነው። አቤን ችግር የለውም ምን ችግር አለው ብለሽ ነው ሄደሽ ሂጂና እኔ መጥቼ ወስድሻለሁ፣ ግን ተጠንቀቂ፣ ከኋላሽም ከግራሽም ከቀኝሽም ያየሽ ሂጂ ብሎ ይላታል ማለት ነው። እንግዲህ ከግራም ከቀኝም የሚጠብቀው ፈጣሪ ነው እንጂ እሷ ራሷን ጠብቃ አትችልም ማለት ነው። ከዛ እንግዲህ አቤም አሹም ይዟት ይወጣል ማለት ነው። እንግዲህ እዚህ ጋር ደግሞ አሹ ይዟት ወደ ቤት ከች ብላ ማለት ነው። ሮማኔ እያለም እየተጣራ ከዛ ሮማን ከች ብላ እንዲህ ሄልዬ እንኳን ደህና መጣሽ ብላ ትለዋለች። እዛ አንቺ ባትጠይቅኝም እኔ መጥቼ ልጠይቅሽ እያለች ሮማንን ሄለን ለሮምዬ ትናገራለች። እንግዲህ አዎ ስላልተመቸኝ ነው፣ ስራ ትንሽ በዛ ብሎብኝ ነው